ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነው? ቪዲዮችን 2 ቀን አልለቀኩም። ትንሽ ነው ትላንት ነው ያለቀኩት። ብቻ ትላንት መቅረጽ አስቤ ነበር ግን አልተመቸኝም። በእናታችሁ ይቅርታና። ደህና ናችሁ? እንዴት ናችሁ? ሰብስክራይበሮች በጣም ነው የምወዳችሁ ላይ እንደምላችሁ። አዲስ ደግሞ ዛሬ የምታዩን ከሆነ ደግሞ ከተመቻችሁ ሰብስክራይብ አድርጉልኝ። ከተመቻችሁ ብቻ እና የሆነች አጠር ያለች ነገር ሁሌ አይምሮ ውስጥ የምትመላለሳለች እና እሷን ለምን ቪዲዮ አልሰራበትም ብዬ ነው የመጣሁት ማለት ነው። እና ምን መሰላችሁ አሁን ይሄ ሀሳብ ማነሳው ማለት ነው ልጆች ላላችሁ ወላጅ ለሆናችሁ ሰዎች ነው እና እናትና አባታችሁም በህይወታችሁ ውስጥ ያሉ ማለት ነው ያው በቃ በቅርርብ ያላችሁ ሁሌ የምትገናኙ ምናምን አይነት ከሆነ ምን መሰላችሁ አያቶች ማለት ነው አያቶች ለልጅ ልጆቻቸው በጣም ናይስ ናቸው አይደለ? በጣም ካይንድ ናቸው። በጣም በቃ ይራራሉ፣ ይሳሳሉ፣ ምን ይላሉ፣ ያሞላቅቃሉ። በቃ መደረግ ያለበትን ነገር በጥፍ ነው የሚያደርጉት ምናምን እና ለምን ይመስላችኋል? ብዙ ጊዜ ወንደር አደርጋለሁ የአያት ልጅ ቀበጥ ነው ምናምን ይባላል እንደውም ከናባባሉ ማለት ነው። እና የልጅ ልጆች ማለት ነው እንደኔ እይታ ሰከንድ ቻንሶች ናቸው። በቃ ሁለተኛ እድል የሆነ በመጀመሪያው እድል የሆነ ሜሳፕ ያደረጉትን ነገር የልጅ ልጆቻቸው ላይ ማስተካከል በቃ አለ አይደለ? አሜንድ ለማድረግ ያንን ነገር ያጠፉትን ነገሮች ለማስተካከል የሆነ እድል ይሰጣቸዋል ይመስለኛል። እና ብዙ ጊዜ አሁን በቃ ስታዩ እናንተ ዲሲፕሊን ለማድረግ ምናምን እንደዚህ እንትን ስትሉ ታይ እንደዚህ እንትን አትበይ ልጄን አትናገሪብኝ ምናምን ይላሉ። ልጄን ይላሉ አይገርማችሁ? እና ለምንድን ነው እንደዚህ እንትን የሚሉት ምናምን ብዬ ሳስብ ለካ ሰከንድ ቻንስ ናቸው ለካ የልጅ ልጆች ገባችሁ ማለት ሰከንድ ቻንስ የማይፈልግ ሰው አለ? በህይወት ስንኖር መቼ ሲያጠፋ ነው ያበላሸነውን ነገር ሁሉ ጊዜ ለማስተካከል የሆነ ሁለተኛ እድል ቢሰጠን አስቡት። አሁን ያኔ በልጅነትም ሊሆን ይችላል እነሱ በዛ ባፍላነትም ወልደው ሊሆን ይችላል። በእርግጥ አሁን የድሮ አወላለድና የአሁን አወላለድ አንድ አይደለም። ዳታው ራሱ እንደሚያሳየው የድሮ አሁን ላስት ጄኔሬሽን ይወልድበት የነበረውና አሁን ያለነው ደግሞ የምንወልድበት እድሜው ትንሽ ወደዛ ገፋ አድርገናል። እኛ እንማር እንላለን፣ እንስራ እንላለን የሆነ ነገር ስለምን እነሱ ደግሞ በቃ እንትን አይሉም ቶሎ ነው ወደ መውለድ ምናምን የሚገቡትና ያንግ ማዘሮች ደግሞ ያንግ ፋዘሮችም ያንግ ማዘሮችም በቃ አይምሯቸው ገና እንትን አላለም። ብዙ በህይወት ልምድ ያልተዋጀ ነገር ነው የሚኖራቸው እና ብዙ ነገሮችን በቃ በእንትን ነው ማለት እኔ እንዴት ልበላችሁ ከክፋት እኮ አይደለም በቃ ካለማወቅም ነው ብዙ ነገሮችን በቃ እንደ ነገሩ ነው ያሳለፉት። ገባችሁ? በቃ የሆነ ልጅ ሆዱ ከሞላ ምን ካለ በድሎ ያድጋል አይነት ነገር አስተሳሰብም ነበረ በዛ ሰዓት እና እንደዛ ስለነበረ አሁን በቃ እድሜ ማስተማራቸው መኖርም ብዙ ነገር ለወጣቸው አይምሯቸውም እንትን አለና ያኔ ኦኬ ለካ ይሄ ነገር እንደዚህ ባስተካክል ኖሮ እንደዚህ በሆን ኖሮ አሁን ብዙ ሰዎችን ብትጠይቁ አሁን አያት ለመሆን እድሜ የደረሱ ሰዎችን ብትጠይቁ ላይፋችሁ ላይ ሪግሬት የምታረጉት ምናምን ቢባል ልጆቼ እንደዚህ በሆንላቸው ኖሮ እንደዚህ ማለት ሁሉ ጊዜ ላይሆን ይችላል። በእርግጥ ወቃሽም ምንም ይሆንኩኝ አይደለም ግን የሆነ ነገር ይኖራል ብዬ አስባለሁ። የሆነ ጸጸትም ምንም ባዳመጣቸው ኖሮ ሞር በቃ ማንነታቸው ሞር ብረዳ ኖሮ እኔ በፈለኩት መንገድ ሳይሆን እነሱ ምን እንደሆኑ ምን አይነት ፐርሰናሊቲስ እንደነበራቸው አሁን ብዙዎቹ እንደ እውነት ለመናገር በስራም ከስለሚጠመዱ ምንም ነው እንጂ እኮ ባይ ዘ ዌይ ድሮ ላይ ማለት ነው እውነት ለመናገር ስንተኛ ክፍል እንደደረሰ ራሱ ልጆቻቸው ማያውቁ ወላጆች ነበሩ፣ በተለይ አባቶች። ምክንያቱም they were so busy በቃ ህይወትን ለማሸነፍ ወይም ፊልድም ሊወጣ ይችላል ወይ የሆነ ነገር ሊሆን ይችላል። በጣም ጊዜና እንትን ከማጣታቸው የተነሳ ስንት ደረሰ ይሄ ልጅ ግን ስንተኛ ደረሰ ግን ዘንድሮ ምናምን ብለው ራሱ የሚቀልዱ ነበሩ እውነት ለመናገር። ኤኒዌይስ እሱ ሰፊ እንትን ይፈልጋል ግን እና አያቶች ልጆቻቸው ላይ የሚያሳዩትም ያ ነገር ማለት ነው ከዛ ይመስለኛል በቃ ይሄ እንደዚህ ነበርኩኝ አይደለ ይሄን ማስተካከል አሁን ብችል ብለው እንደ ሰከንድ ቻንስ ይቆጥሯቸዋልና ለዛም ነው በጣም ካይንድ የሚሆኑላቸው ኮምፓሽን የሚያሳዩአቸው ምናምን እና እኛን ነው እንደ እንትን የሚያዩን መሀል ላይ እንደ ተሰነገ እንትን እኛን ነው በቃ አንቺ እንትን አትበይው አትቆጩ እንደዚህ አትበይው ምናምን ነገር እንደዚህ እኮ ጥሩ አይደለም ምናምን ምክንያቱም እነሱ አድርገው ምክንያቱና ውጤቱን ገብቷቸዋል በህይወት መንገድ ላይ ማለት ነው። እና ያንን ነገርም በቃ ማስተካከል ስለሚፈልጉም ይመስለኛል እና ከዚህ በፊትም እንደዚህ ሰርቼበት ቪዲዮ በሆነ አጋጣሚ ብቻ ድምፁ አይሰማም ነገር መሰለኝ እና በጣም በቃ የወደድኩት ሀሳብም ነበረ ግን ፖስት ሳላረገው ቀረው። ለምን ዛሬ አልሰራውም ብዬ ነው የሰራውላችሁ። ኤኒዌይስ አይ ሆፕ ዩ ላይክ ኢት
እና አጠር ያለች ናት ዛሬ ብዙም አልጨቃጨቃችሁም። እና በሌላ ቪዲዮ ደግሞ እስከምንገናኝ በጣም ወዳችኋለሁ። ቴንኪዩ